ተጋራ ወደ ተገራ አቤነዋ ዋይ ዋይ ወይዛዋሮ ተገራ በጣም ከመወዳቸው የቴሌቪዥን ጣቢያዎች መካከል አርትስ ቴሌቪዥን አንዱ ነው እና በጣም ያስገረመኝን ነገር ላጋራችሁ ጀስት ሐሳብ ለመስጠት እንጂ ለመተቸት አይደለም። ማንንም አበስኩ ገበርኩ የሚል የቴሌቪዥን ፕሮግራም ልጀምር ነው ብሏል። ቴሌቪዥን ፕሮግራሙ ከዚህ ቀደም በሌላ ጣቢያ የሚተላለፍ ስለነበረ ሁላችሁም ይዘቱን ታውቁታላችሁ። አበስኩ ገበርኩ ማለት ግን አዲስ የተሰጠው ርዕስ ኃጢአት ሰራው ማለት ነው። ከርዕሱ ጋር ምን እንደሚያገናኘው አልገባኝም። ይሄ የግዕዝ ቃል ነው። አበስኩ ገበርኩ ማለት አበስኩ የሚለውን ስንመልስ አበሳ ወይም መከራ ወይም ደግሞ ኃጢአት የሚለውን ቀጥታ የአማርኛ ትርጓሜ ያለው፣ ገበርኩ ማለት ገበረ ወይም ሰራ ይሆናል። ገበርኩ ሲሆን ደግሞ ወደ አማርኛ ስንመልሰው አደረኩ ወይም ሰራው ማለት ነው። በአጠቃላይ ይሄ አበስኩ ገበርኩ ማለት እግዚአብሔርን የሚያስቀይም ነገር ሰራው ማለት ነው። ኃጢአት ሰራው ማለት ነው። ይሄ ከፕሮግራሙ ይዘት ጋር ይሄዳል። ሲያሳብ ስጡበት ጀስት ለመወያየት ብቻ። ተጋራ ወደ ተገራ አቤነዋ ዋይ ዋይ ወይዛዋሮ ተገራ hands up and identify ourselves to the Ethiopian soldiers. Hey, hello. CNN. We're CNN. Journalists. It's impossible. We are journalists. It's impossible. Sir, tell us. Before ask our commander. We spoke. No. The soldier spots our camera. Sir. They're incredibly tense. It's okay. The soldiers close in on us. We asked there. Why not asking our commander? Sir, we asked. As we're pulled to one side, we turn on our covert camera. Are we detained? And unless we are detained, we're not giving them the camera. We'll only go to the administration, the civilian administration. If you want to have detained a CNN team, መሬቱን ያስነካው ደሙን ለነጻነት አፍስሶ ለምድርሽ ምን ይላል ያ ልጅሽ ቀና ብሎ ቢያይ ተቆርጠሽ ያነሳ አካልሽ ያ ጀግና ቢሰማ ሀገሬ ምን ይልሽ ዛሬ አራት ኪሎ ይገባል እሱ በምኞቱ እኔን የናፈቀኝ ጁንታ ማሞቱ ራሱ ማሞቱ እሱ ማሞቱ ማን ሊወደው ይችላል? ይሄ ይበቲ ሰው ይሞት እያለ በሄደበት የጁንታ አንተ አውሬ ሰይጣን ሰው በላ አንተ አውሬ ሰይጣን ሰው በላ አንተ የሰው በላ የጁንታ አንተ አውሬ ሰይጣን ሰው በላ አንተ አውሬ ሰይጣን ሰው በላ አንተ የሰው በላ yes prank call ይላል መተና ሄሎ አቤት። ሄሎ ጤና ይስጥልኝ የኔ ጌታ። ጤና ይስጥልኝ እግዚአብሔር ይመስገን። ማን ልበል? የሆነ ሽንት ቤቱን እየሰራው እያለ እዚህ ከስር 5 ሜትር ከ6 ሳንቲ ላይ ስደርስ ሬሳ አገኘው 5 ሜትር መንፈስ ቅዱስ መንፈስ ይወጋ። አሁን ይኸውልህ ሬሳውን እንዴት ላድርገው? ይዤው ልሂድ ወይስ እዚሁ ይቀመጥ? ኧረ በእናትህ እዛው ስትፈልጉ ተጋፍታችሁ አብራችሁ ኑሩ። በጌታ በኢየሱስ ምንድን ነው? ሁለተኛ በዚህ ስልክ እንዳትደውል። ሰበር ዜናም ጀግናውና በሊጥ ድርድር የሌለው አይበገሬው የትግራይ ሰራዊት አስቀድሞ ባደረገው የቦታ ማስተካከያና በጠጣው ሊጥ መሰረት ትላንት ምሽት በጠላት ላይ ከባድ ክሳራ በማድረስ የሲኦል ዋና ከተማ የሆነችውን ጋነምን ሙሉ በሙሉ ተቆጣጥሯል። አይበገሬው የትግራይ ሰራዊት አሁን ግስጋሴውን ስትራቴጂክ ቦታ ወደ ሆነችው እሳተ ገሞራ እየገሰገሰ ይገኛል። የትግራይ ወታደራዊ ኮማንድ ፖስት ትግራይ
ተከባለች። አተ በሰብ አማን ነው በእና ሰላም ነው እንደነይ እረ ጠፍታል በእናትህ አንተ ለለ ነገር ማኒ ቻ ባለፈራታ ላይ መንገድ ላይ ያየው ዘጠው ላለፍኮሳ እረ ወረሾ እኔ ጀዝበነኛ አንተን ከዘጋው ለምን ዘግቻ ለምን አላየውም ሲጀመሪ እንካን ከበና ስማውኒ እረ ያ እሱን ተበቃ እኔ ይቅርታ አድርገልፍኳ ይቅርታ ለምን እረ ይመች ልግና እኔ አሁን ደውልኩ ምክንያት የለም ምስጋና ተቀለዋላ ምስጋናኒ እረ የኛ ዞር ልጅ ምስጋና እረሾ ሃይ ከኛ በታች እዛ ሞተር ተራውቃ የደረቱን ገብቶ መረደች ሞተር ያከራየው ልጅ አጣቅን የጸጋው እንድም ነው በቃሱ አሁን ደውለ ለምን ብል ጥሩ ነው አድናቂሽ ነኝ አላ እምበተኒ ፍራንክ ኮል ሄሎ ነጋታ ሄሎ አይሰማም ነጋታ ሰላም ነው ጨዋታ ሰማ አይደል ሰማል ማን ነበር ወይ ጉድ ሆነናል እባክህ ምን ነው የአዶናያስ መንፈስ አስቸገረን ሩም ውስጥ የአዶናያስ መንፈስ እየተፈታተነን ነው ምን ሜላትን በራቁቱ ይዞ እየሮጠ ነው አንተንም በራቁቱ ይዞ ብሄድ ይሻላል ፍቅርዬ የኔ ያለ እኔና ፍቅሻለሁ አንገናኝም ወይ እነዚህ ሰዎች በኃይል ነው የምንፈታው ካሉ በኃይል እናንበረከካቸዋለን። እዚህ ላይ ምንም ጥርጣሬ መኖር የለበትም። አሁን ተያዘላ አመጣና ይሄን እንግሊዛፍ ይሏል። ኧረ ተው አቦታው እንግሊዛፍ አታርግ በአማርኛ እኛ እንግሊዘኛ አልተማርንም አንግባባም። አዎ ደፋርን እንኩሮ ምንድነው በእንግሊዛፍ አልኩት። እንኩሮ በእንግሊዘኛ ምንድነው አልኩት። እስቲ እንግዲህ እንግሊዝም ተቻለ አማርኛ ላይ አንጣ እሺ ትርጉሙን አንጣ። እሺ እንኩሮ ምንድነው አልኩት። እሺ ደነገጠ። እንኩሮ ምንድነው? እሺ ደነገጠ። እሺ አዛ ቀጠልኩና ዝፉቃ ጥሙቃ ምንድነው አልኩት። አቤት ዝፉቃ ጥሙቃ እሺ እኔ ማላውቀው አሁን ያ እንትማ ማደናበሪያ ተለው እህንንም አላውቀው። እሺ አያ እንግዲህ አንጣ ኮሲ ምንድነው አልኩት። ኮሲ ምንድነው? ቆጥ ምንድነው አልኩት። በእንግሊዝኛ ተናገር። ኮሲ ምንድነው? ቆጥ ምንድነው አንጣ አልኩት። እሺ ጀንዴ ምንድነው አልኩት። ጀንዴ ቁርበት ምንድነው አልኩት። አትካ አከታተልኩት እኔ ኬት ያምጣ እኔም ደም ይፈላ አከታተልኩት የት ያምጣው ይሄንን አላውቀውም። አየህ እንግሊዝም አማርኛን አይሸከምም አይችልም እና እንቦጭ አድርጌው ወጣሁ ወሴዲን ያንተኑ ሴር ተምሰማ እና በእንግሊዝ አፍ ተምታወናብኝ እንግዲህ ያልኩት ስብሰባው ሲያልቅ ወሴድ ይባላል። ወሴድ የፈረንጅ ሚስት ማታ ባልባይቷ ስትመጣ ብጃማ ላብሳ ጸጉሯን አስነሳ ሽቶ አፈሳ ሳልሳ ደንሳ ሻማ ለኩሳ እራተ አጎርሳ ነው በት የምትጠብቀው ባሏን ፈረንጅ ሚስት ግን የኔ ባልቤት ገና ቤት ሲገባ እሳት ጎርሳ እሳት ለብሳ ጠባብ ጅንስ ለብሳ ቅቤ ተለውሳ አኩርፋ እንዳንባሳ በጫጭራ ናክሳ ሰርታ ጫጫብሳ አስበዛ ጨርሳ በፍርድ ቤት ከሳ ትበላ ያስቻለው ደሴ ያሳምነው ቀኝ የፊት አውራሪ አባይ ጎሹ ነኝ። አዎ ፋኖ ነው የኔ መከታ ባገሩ ጉዳይ ማተም አይፈታ ታሪክ ይመስክር እውነት ይነገር አማራ ማለት ለዝች ውድ አገር ዋልታ ምሰሶ ቋሚና ማገር ሰማኝ አማራ ባለ ታሪኩ ኢትዮጵያዊነት አንተ ነው። Where are you from? My name's Tessma Krause, but my friends call me TJ. I was born in Ethiopia, Africa.
How did you get from Ethiopia to Australia? I was in an orphanage with my younger brother because our dad died and mum couldn't take care of us anymore. And then we got adopted and we now live in South Australia. Wow. What's your musical background? I play drums, as you can tell, and you know, I can see the drums. Well, I really hope you're going to bring a bit of Africa here tonight. Take it away. This inspiring 14-year-old is about to become a musical superstar. Life-changing performance. You were amazing. I love him. Is just the beginning. I was watching your feet, man. You dance, right? I'm African. What do you expect? Yeah. I'm a terrible drummer, but I'm going to get up and play the drums. One boy with so much talent will win the hearts of all of Australia. The world has not yet discovered you. I'm telling you, you are a star. The all-new Australia's Got Talent on 9. የማን ዘፈን ልክፈትልሽ? የማን ዘፈን ልክፈትልሽ? መኪና ውስጥ የሰማሽው ትወጂኛለሽ? እንዴት? ናንዳሳይ እንደሱ እሱ ጋር ሆነሽ ነው እንጂ ማርያም በጣም ትወጂኛለሽ? ከኔና ከእናትሽ ማን ትወጃለሽ? እኔና እናቴን እወዳታለሁ። ማርያም በጣም ነው የምትወጃት? እንዴት? እሷን መቀፍ አድርገሽ? እሱ ወደሻለሁ አለች። ማርያም በጣም ነው የምትወድሽ? እኔ ግን እኔ ነኝ የምወድሽ ብዬ ነው የማስበው። እናቴ ትወድሻለች። አላመሽም? ጠቅላይ ሚኒስትር አብይ አህመድ ከዚህ ዓለም በሞት ተለዩ። በሕክምና ባላስ መቼ ሁላይ በል ኧረ እኔ አውቄ ነው እንዴ አንተ ቆሌን ገፈፍሽ አንተ ሁላይ ነው። ኧረ ለጨዋታ ነው ለይፍ አንቺ ራሴም እኮ መቆጣጠር አቃተኝ። ታይ ከኔ ጋር ፕራንክ አቆሚ ብዬሽ ነበር አልሰማሽ። ዞር በለሽ። ደሞ ማን ነው እንደዚህ ብሎ የሚያቀባብለው? ሚዲያ ላይ ለቀኝ አይደለም የለቀኩት እኮ ሚዲያ ላይ የነች የለቀቀችው ነው አይደል? አይምሮዋን ይልቀቅ። አራክሽ እሺ ወላሂ አይምሮዋን ይልቀቅ። ምን ሰው አብይ ጋይን እና በአብይ ሞታ ብላ ታዲያ አይምሮ ይገርማል እንዴ? ሁሉ ነገሯ ይልቀቅ አይደለም አይምሮዋ። አረባ እሷ ለጨዋታ ነው እንደዚህ ያስባል። የራሷ ጉዳይ አይሆንማ። ወደ ትግራይ አቤነዋ ዋይ ወይዛዋሮ ትግራይ እንቅጩን ተናግረው እውነቱን በላይ ለሀገሩ ሰጥቷል አንገቱን ንጉሥ ተክለ ሃይማኖት ያደጃች ቋሉ ዛሬም በመንፈስ ከኛ ጋር አሉ። አትነካኩ ሲበሰጫው ተጋራ ላይ ወደ ትግራይ አቤነዋ ዋይ ወይዛዋሮ
ዋዕሮ ትግራይ ተጋራ ላይ ወዲ ትግራይ ኣቢለዎ እዋይ ዋይ ወይዛ ዋዕሮ ትግራይ እኔ እኮ መውለድም ማግባትም እፈልጋለሁ አለችኝ። እንደዛ ከሆነ አድርጊዋ፣ ባል ከሆነ ፈልጊና የሚተባበርሽ ሰው አግቢ አልኳት። እንዴት አድርጌ? በመጀመሪያ ያ ረጅም የወር አስቤዛ የሚመስል የመመዘኛ ሊስትሽን ጣይ አልኳት። አሁን ሳቀች። እውነቴን ነው፣ ባል እንደዛ አይገኝም። ሰንጠረሽ ሰርተሽ ዝርዝር አውጥተሽ ፕሮጀክት ቀርጸሽ ትዳር አይመሰረትም። እሺ ስላገባሽ አምንሻለሁ። እሱን ጣይና ማለቴ ዋናውን ሳትይ ዋናው ማለት ምን ማለት ነው? የማትደራደሪበት ነገር ነው። የማትደራደሪበትን መመዘኛ እሱ እኮ ነው ግራ የገባኝ። የማልደረደርበት ምንድን ነው? እሺ ያለች። ከዛ ሌላ ነገር ላይ ላላበይ። እኔ የምመክርሽ ወረቀትሽ ላይ ያለውን ዝርዝር መመዘኛሽን የሚያስጥል የሚያስረሳሽ ራሱ መመዘኛ ሆኖ የሚገኝ ሰው እንድትፈልጊና እንድታገቢ ነው አልኳት። ጽዮንና እኔ ይሄን በተጨዋወትን በሶስተኛው ሳምንት የሚከተለውን ኢሜል ላከችልኝ። ሃይ ጓደኛዬ፣ ምክርሽን ተግባራዊ ያደረኩ ነው። ይህንንም ለማስመስከር የድሮ የመመዘኛ ሊስቴን ከአዲሱ ጋር ታስተያዩ ዘንድ አያይዤ ልኬልሻለሁ ይላል። ሳቋልኩና የተያያዙትን ሰነዶች ከፈትኩ። የድሮው ሊስት ረጅም ቢያንስ 1.80 ሜትር፣ ጠይም ግን እንዳይጠቁር፣ አይኖቹ ሴክሲ የሆኑ ዲምፕል ያለው ንጹህ ግሬስፉል፣ አረማመዱ የሚያምር ጎርነን ያለ ድምጽ ያለው በተለይ ስልክ ላይ ሳቁ የሚያምር ቀልደኛ፣ አንባቢ፣ ቦርጭ የሌለው በየቀኑ ኤክሰርሳይዝ የሚያደርግ ጥሬ ስጋ የማይወድ ብዙ የማይጠጣ የማይቅም የማያጭስ ኦቨር የማይወጣ ሴት ያልሆነ ኳስ የማይወድ ጥሩ የሚሸት ዘናጭ ግን በጣም የማይዘንጥ ግን ራሱን የሚጠብቅ ቢያንስ ማስተርስ ያለው በህግ ቢሆን ይመረጣል። ውጪ ሄዶ የተማረ 20 ሺህ ብር በላይ ታክስ ተቆርሶ የሚያገኝ ሰው ለስራ ውጪ የሚመላለስ የምነግረውን የሚሰማ የሚያከብረኝ ትልቅ ዓላማ ያለው ሴት የሚያከብር ሌላውን ከጊዜ በኋላ ጨምራለሁ ይላል።